አማናዊት ጽዮን ማህደረ መለኮት ድንግል ማርያም ወላዲተ አምላክ እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁን እንድትገልጹልኝ ጠይቃችኋለሁ። ህዳር 21 በዚች ቀን የታቦተ ጽዮንና የአማናዊት ጽዮን ድንግል ማርያም ወላዲተ አምላክ ዓመታዊ በዓላቸው ይከበራል። ጽዮን የሚለው ቃል በጥሬው ሲተረጎም አምባ መጠጊያ ማለት ሲሆን በምስጢሩ ደግሞ ማህደረ አምላክ የሚል ትርጉም አለው። ጽዮን የሚለው ስያሜ በቁሙ ለቅዱስ ዳዊት ተራራና ለኪዳነ ጽላት ሲያገለግል፣ ምስጢሩ ግን ለማህደረ መለኮት ለድንግል ማርያም ወላዲተ አምላክ ለቅድስት ቤተ ክርስቲያንና ለዘላለማዊ ርስት መጠሪያ ሆኖ ያገለግላል። ህዳር 21 ቀን በየዓመቱ የጽዮንን በዓል የምናከብርባቸው በርካታ ምክንያቶች ያሉ ሲሆን ከእነዚህ ውስጥ ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው የነቢያት ሁሉ አለቃ ቅዱስ ሙሴ 40 መዓልትና 40 ሌሊት ጾሞ ታቦተ ጽዮንን ወይም ጽላተ ኪዳንን ከእግዚአብሔር እጅ የተቀበለበት የመጀመሪያው ምክንያት ሲሆን፣ ሁለተኛም በዘመነ ኤሊ ሊቀ ካህናት ታቦተ ጽዮን በታሪኳ ለመጀመሪያ ጊዜ በአሕዛብ ወይም በኢሎፍላውያን ተማርካ በሄደችበት ዳጎን የተባለን ጣዖት የሰባበረችበትና የቀጠቀጠችበት ይታሰባል። ለነገሥታት ሁሉ አለቃ በልበ አምላክ በነቢዩ ቅዱስ ዳዊት ዘመነ መንግሥት ደግሞ ታቦተ ጽዮን በአሚናዳብ ሰረገላ ሆና ከአቢዳራ ቤት ስትመታ ንጉሡ ቅዱስ ዳዊት በታላቅ ደስታና ሐሴቱን የዘመረበትና ያገለገለበት ምድራዊ ክብሩን እስከሚረሳ ድረስም ለታቦተ ጽዮን የተቀኘበትና ይህንን የተመለከተች ሜልኮል በቅዱስ ዳዊት ላይ በመሳቋ ምክንያት ማኅፀኗ የተዘጋበትም ሌላኛው በዓል የምናከብርበት ምክንያት ነው። የጥበበኛው የእስራኤል ንጉሥ በቅዱስ ሰለሞን ዘመነ መንግሥት ደግሞ ለታቦተ ጽዮን ግሩም የሆነ ቤተ መቅደስ ተገንብቶላት ለታላቅ ደስታና ክብር ወደ መቅደስ የገባችበትና እግዚአብሔርም ቅዱስ ሰለሞንን በደመና ያነጋገረበት ሌላኛው የምናከብርበት ምክንያታችን ነው። ለዚሁ በቅዱስ ሰለሞን ዘመነ መንግሥት እግዚአብሔር ፈቃድ ልጁ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ ወደ ኢትዮጵያ የገባበት ሌላኛው የምናከብርበት ምክንያታችን ነው። ኢትዮጵያዊ ንጉሥ አጼ ባዜን በነገሰበት አማናዊት ጽዮን ድንግል ማርያም ወላዲተ አምላክ ወደ ኢትዮጵያ በስደት መጥታ አክሱም ጽዮን የገባችበትና ታቦተ ጽዮንና አማናዊት ጽዮን ድንግል ማርያም በተገናኙበት ጊዜ ታላቅ ብርሃን የታየበት በመንትያ ወንድማማቾች ቅዱሳን ነገሥታት አብርሃ ወአጽብሃ ዘመን ደግሞ ለድንግል ማርያም ወላዲተ አምላክ መብርሃን 12 መቅደሶች ያሉት አስገራሚ ቤተ ክርስቲያን ሰርተው የድንግል ማርያምን ታቦት አስገብተው ቅዳሴ ቤቷን ያከበሩበት፣ በክፉዎች የወዲት ጉዲትና ግራኝ አህመድም ቤተ ክርስቲያኗ አፍርሶ ወደ ዝዋይ ከተሰደደች በኋላ እንደገና ንጽዋት ተመልሳ የገባችበት ቅዳሴ ቤቷን በዚች ቀን ይታሰባል። ዳግመኛም በዚች ቀን በቤተ ክርስቲያን እጅግ ከታወቁ ሊቃውንት ውስጥ አንዱ የሆነ እጅግ ድንቅ የሆኑ ታምራቶችን በመስራቱ ገባሬ መንክራት እየተባለ የሚጠራ በርካታ መጻሕፍትን የደረሰ ሊቀ ጳጳስ ሆኖ በተሾመበት ዘመንም የክርስቶስን መንጋዎች የሚገባ የጠበቀና ቀሪ ዘመኑ ሁሉ እግዚአብሔርን አገልግሎ በዚች ቀን በክብር ያረፈ ቅዱስ ጎርጎርዮስ ዘሮሜ ዓመታዊ በዓሉ ይታሰባል። ዳግመኛም በዚች ቀን ክብር ይግባውና ጌታችን በምድር ላይ ሲመላለስ እርሱን ለማየት ሲል ዛፍ ላይ ወጥቶ የነበረና ጌታችንም ስሙን ጠርቶ በቤቱ ገብቶ እንደሚስተናግድ የነገረውና በታላቅ ደስታ ጌታችንን ተቀብሎ በቤቱ ያስተናገደ ቅዱስ ዘኪዎስ በዚች ቀን ዓመታዊ በዓሉ ይታሰባል። ቅዱስ ዮሐንስ ዘአስዮጥ፣ ቅዱስ ቆዝሞስ ሊቀ ጳጳሳትና ቅድስት ዲቦራ ዘድልበት በዚች ቀን ዓመታዊ በዓላቸው ይታሰባል። አበው ጎርጎርዮሳት፣ አቡነ እምነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊና አባ መትሪያኖስ ጻድቅ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸውን እንድንሳተፍ አምላከ ቅዱሳን ይርዳን።